ሃይማኖታችሁን እወቁት። እውነቴን ነው። ከልቡናችሁ መረዳት አለባችሁ። የምታምኑትን ሃይማኖት ጠንቅቃችሁ ማወቅ አለባችሁ። ሃይማኖታዊ ዕውቀትና ሃይማኖታዊ መሰረት ሊኖርን ይገባል። ዝም ብለን የያዝነው ምህላ፣ የያዝነው ጸሎት፣ ያሰርነው መስቀል መሰረቱን ካላወቅነው ነገ እንመጥሰዋለን፣ ነገ እንጥለዋለን። ሳይገባን የያዝነውን ሳይገባን መጣላችን አይቀርም። ገብቶን ነው መከተል ያለብን፣ አውቀን ነው መያዝ ያለብን። ታዲያ ምንድነው? አኮ ህላዌ ዘያስተጋብኦሙ ለአካላት፣ ባህሪ አካላትን አይሰበስባቸውም። አሁን ፀሐይ አለች፣ ብርሃን በሉ፣ ሙቀት፣ እሺ፣ ክበብ፣ እሺ። አሁን የሚሞቃችሁ ምኑ ነው? ሙቀቱ በሉ፣ እሺ። የሚያበራላችሁ ሳ እላይ ያለው ሳ ምንድነው? ክበቡ። አሁን ትሽ ሲሞቃችሁ ሙቀቱ ከእናንተ ሲደርስ አካሉ እዚህ ወርዷል አልወረደም? በሉ ተናገሩኝ። ምኑ ክፍል ነው የመጣው? ሙቀቱ በሉ እንጂ። ሙቀቱ እናንተ ጋር ሲደርስ ላይ ተለይቷል አልተለየም? አልተለየም። ጎበዞች ናቸው። ብርሃኑ እናንተ ጋር ደርሷል አልደረሰም? ብርሃኑ ላይ ተለይቷል አልተለየም? አልተለየም። ስለዚህ አሁን በደንብ ያዛችሁት ማለት ነው። ስለዚህ ብርሃን የተባለ ማን ነው? ወልድ በሉ። ሙቀት የተባለ ማን ነው? መንፈስ ቅዱስ። ክበብ የተባለ ማን ነው? ሁሉም የወጡ ከማን ነው? ከአብ። መንፈስ ቅዱስ ከአብ ምን አለ? ሰረጸ ማለት ወጣ ማለት ነው። ወልድ ከማን ተወለደ? ከአብ። ተለይተዋል አልተለየቱም? እዚህሳ ሁሉም ስለመጡ ይቀላቀላሉ አይቀላቀሉ? ሌላ ነገር ልንገራችሁ። ልብ በሉ። ቃል፣ እስትንፋስ። በጣም ግሩም። እሺ አሁን እኔ ቃል እየተናገርኩ ነው። ቃሌን ብጽፈው ለምሳሌ ጣና ቅዱስ ቂርቆስ የሚል ቃል ወጣኝ። ይሄ ልቤ ውስጥ አለ የለም? በወረቀት ብጽፈው ይጻፋል አይጻፍም? ወረቀት ላይ ስጽፈው ከልቤ ተነጥሏል አልተነጠለም? አልተነጠለም። ወልድ ምንድን ነው? ቃል በሉ እንጂ። ሰው ሲሆን ከአብ ተነጥሏል? በጣም ጥሩ። አሁን እኔ ቃሌ ወጥቶ ወረቀት ላይ ጻፍ፣ ልቤም አብሮ ወጥቶ ወድቋል? ወልድ ሰው ሲሆን አብም ሰው ሆኗል? አልሆነም። ነገር ግን ተመልከቱ። አይ እንግዳማ ተመልከቱ። እሺ መንፈስ ቅዱስም ወልድም ከአብ ከወጡ ሁሉንም ተወለዱ ለምን አንላቸውም? ሁሉንም ሰረጹ ለምን አንላቸውም ሲባል ደግሞ ቃል ተነፈስኩ ነው ቃል ተናገርኩ ነው የሚባል። እሺ እስትንፋስ ምን አልኩ ይባላል? መውጫቸው ግን አንድ ነው አይደለም? በአንድ መውጫ እየወጡ እስትንፋስን ተነፈስኩ። እሺ ቃልን ደግሞ ከአንድ ከአብ ወጥተው ወልድን ምን እንለዋለን? ተወለደ። መንፈስ ቅዱስ ምን እንላለን? ሰረጸ። ስለዚህ ድንግል ማርያም የወለደችው እግዚአብሔርን ነው በሉ። እግዚአብሔር ነው በሉ። በተለየ አካሉ ማንን ወልዳለች? እግዚአብሔር ወልድን ወልዳለች። እግዚአብሔር ወልድን ወልዳለች። ስለዚህ የአምላክ እናት፣ የሕይወት እናት፣ የብርሃን እናት ናት። የትንሣኤያችን እናት ናት። የድነታችን እናት ናት። የመድኃኒታችን እናት ናት። ይሄ ነው መሰረቱ ማለት። ይሄ ብዙ ጊዜ እናገራለሁ። አንድ ጣታችሁን አውጡ በሉ። አውጡ። እሺ ስንት አጽቃለሁ? ይሄ በሉ ንገሩኝ። ስንት አለው? ስንት ጣት ይባላል? በሉ። እሺ እሺ። አይ እዚህ ላይ እንኳን ወልድ የመጨረሻው ነው። እሺ እሺ እሺ። እንግዲህ ለሚሄኛውን መንፈስ ቅዱስም አብም እያላችሁ ችግር የለም። ዋናው እዚህ ላይ ነው። እና ስንት ጣት? ሶስት። ስንት አጽቅ? አብ ወልድ መንፈስ ቅዱስ። ስንት አምላክ? ስንት አካል? ሶስት አካል። በጣም ጥሩ። ጥፍር ያለችው ከመጨረሻው ነው መጀመሪያው? ስጋ የለበሰ ወልድ ብቻ ነው? ሁሉም ናቸው? አዎ። ስጋ ያቺ ጥፍር ወልድ በለበሰው ስጋ ነው የምትመሰል። ወልድ በለበሰው ስጋ የምትመሰል ናት። ማን? ጥፍሯ ማለት ነው። የመጨረሻይቱ ብቻ ጥፍር እንደለበሰች ወልድ ብቻ ስጋ ለብሶ ተገልጧል። ወልድ ብቻ ስጋ ለብሶ ተገልጧል። ነገር ግን ተመልከቱ፣ ልብ ብላችሁ ስሙ። የመጨረሻይቱ ጥፍር ስለለበሰች ከታችኞቹ እንዳልተለየች ወልድ ስጋ በመልበሱ ከአብና ከመንፈስ ቅዱስ ምን አላለም? አልተለየም ማለት ነው። እንደዚሁም ሁሉ ደግሞ ተመልከቱ፣ ይችኛይቱ ጥፍር፣ ይችኛይቱ አጽቅ፣ የመጨረሻይቱ ጥፍር በመጨመሯ ምክንያት የብቻዋ ጥፍር ደግሞ አይባልም። የትንሽ ጣት የጥፍር ነው የሚባለው። በአጠቃላይ ወልድ የለበሰው ስጋ ኋላ እሱ በተለየ አካሉ ይልበሰው እንጂ በተዋሂዶ ግን የአብም የመንፈስ ቅዱስም ገንዘብ ሆኗል።
ምክንያቱም ተመልከቱ የቃልን ገንዘብ በማድረጉ ቃለ አብ ቃለ መንፈስ ቅዱስ ለመባል በቅቷል። እንኳን ትንሽ ከበድ የምትለው ክፍል ነው፣ ግን ይገባችኋል፣ አይዟችሁ። ሌላ ደግሞ ተመልከቱ ይቺ የመጨረሻይቱ አጽቅ በማበጀቷ በአጽቁ ላይ ጥፍር በማበጀቷ በአጽቁ ላይ 4 አጽቅ ተጨምሮበታል አይደል? ነገርኝ ከመጨረሻይቱ ላይ ጥፍር በመኖሩ አጽቃችን 4 ሆኗል አይደለም? አልሆነ። ስንት ነው ታዲያ? ወልድ ሥጋ በመልበሱ ሥላሴ 4 ሆነዋል? አልሆነም። ይሄ እምነታችን ነው። ከዚህ ሃይማኖት አያወጣን እግዚአብሔር፣ ከዚህ ሃይማኖት አያወጣን።